አሎም ቅዱሳን ይህ የመጽሐፍ ቅዱስ ንባብ ጉዟችን ነው። መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ ራዕይ 22 ድረስ እየተጓዝን ነው። ዛሬ 92ኛ ቀናችን ነው። በዚህ ቀን የምናነበው ደግሞ ሁለተኛ ሳሙኤል ከምዕራፍ 16 እስከ 18 ድረስ ያለው ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ሁለተኛ ሳሙኤል ምዕራፍ 16 ዳዊትም ከተራራው ራስ ጥቂት ፈቀቅ ባለ ጊዜ የሜምፊቦስቴ ባሪያ ሲባ 200 እንጀራ 100 ዘለላ ዘቢብ 100 በለስ 1 አቁማዳም የወይን ጠጅ የተጫኑ 2 አህዮች እየነዳ ተገናኘው። ንጉሱም ሲባን ይህ ምንድነው አለው። ሲባም አህዮቹ የንጉስን ቤተሰቦች ይቀመጡባቸው ዘንድ እንጀራውና በለሱ ብላቴኖቹ ይበሉት ዘንድ የወይን ጠጁም በበረሃ የሚደክሙት ይጠጡት ዘንድ ነው አለ። ንጉሱም የጌታህ ልጅ ወዴት ነው አለ። ሲባም ንጉሱን እነሆ የእስራኤል ቤት ዛሬ አባቴን መንግስት ይመልስልኛል ብሎ በኢየሩሳሌም ተቀምጧል አለው። ንጉሱም ሲባን እነሆ ለሜምፊቦስቴ የነበረው ሁሉ ለአንተ ይሁን አለው። ሲባም እጅ ነሳለሁ ጌታዬ ንጉስ ሆይ በፊትህ ሞገስ ላገኝ አለ። ንጉሱ ዳዊትም ወደ ቢራቂም መጣ። እነሆም ሳሚ የሚባል የጌራ ልጅ ከሳኦል ቤተ ዘመድ የሆነ አንድ ሰው ከዚያ ወጣ። እየሄደም ይረግመው ነበር። ወደ ዳዊትና ወደ ንጉሱ ወደ ዳዊት ባሪያዎች ድንጋይ ይወረውር ነበር። በንጉሱም ቀኝና ግራ ህዝቡ ሁሉና ኃያላኑ ሁሉ ነበሩ። ሳሚም ሲረግም ሂድ አንተ የደም ሰው ምናምንቴ ሂድ በፋንታው ነግሰሃልና እግዚአብሔር የሳኦልን ቤት ደም ሁሉ መለሰብህ። እግዚአብሔርም መንግስትን ለልጅህ ለአቤሴሎም እጅ አሳልፎ ሰጥቶታል። እነሆም አንተ የደም ሰው ነህና በመከራ ተይዘሃል አለ። የጽሩያም ልጅ አቢሳ ንጉሱን ይህ የሞተ ውሻ ጌታዬን ንጉሱን ስለምን ይረግማል? ልሂድና ራሱን ልቁረጠው አለ። ንጉሱም እናንተ የጽሩያ ልጆች እኔ ከናንተ ጋር ምን አለኝ? እግዚአብሔር ዳዊትን ስደበው ብሎ አዞታልና ይርገመኝ። ለምን እንዲህ ታደርጋለህ የሚለው ማን ነው አለ። ዳዊትም አቢሳንና ባሪያዎችን ሁሉ እነሆ ከወገቤ የወጣው ልጄ ነፍሴን ይሻል፣ ይልቁንስ ይህ የብንያም ልጅ እንዴት ነዋ? እግዚአብሔር አዞታልና ተውት ይርገመኝ። ምናልባት በዚህ ቀን መከራዬን አይቶ ስለ እርግማኑ መልካም ይመልስልኛል አላቸው። ዳዊትና ሰዎቹ በመንገድ ይሄዱ ነበረ። ሳሚም በተራራው አጠገብ በእርሱ ትይዩ እየሄደ ይራገምና ድንጋይ የሚወረውር ትቢያም ይበትን ነበረ። ንጉሱና ከእርሱ ጋር የነበረው ህዝብ ሁሉ ደክመው ነበረ። በዚያም አረፉ። አቤሴሎምና ህዝቡ ሁሉ የእስራኤልም ሰዎች አኪጦፌልም ወደ ኢየሩሳሌም መጡ። የዳዊትም ወዳጅ አርካዊው ኩሲ ወደ አቤሴሎም በመጣ ጊዜ ኩሲ 1000 ዓመት ያንግስህ አለው። አቤሴሎምም ኩሲን ስለ ወዳጅህ ያደረከው ቸርነት ይህ ነውን? ከወዳጅህ ጋር ያልሄድክ ስለምንድን ነው አለው። ኩሲም አቤሴሎምን እንዲህ አይደለም፣ ከእግዚአብሔር ከዚህም ህዝብ ከእስራኤል ሰዎች ሁሉ ለተመረጠው ለእርሱ ሆናለሁኝ፣ ከእርሱም ጋር እቀመጣለሁ። ዳግምም የማገለግል ለማን ነው? በንጉስ ልጅ ፊት አይደለምን? በአባት ፊት እንዳገለገልኩ እንዲሁ ባንተ ፊት እሆናለሁ አለው። አቤሴሎምም አኪጦፌልን ምከሩ፣ ምን እናድርግ አለው። አኪጦፌልም አቤሴሎምን ቤት ሊጠብቁ ወደ ተዋቸው ወደ አባትህ ቁባቶች ግባ፣ እስራኤልም ሁሉ አባትህን እንዳሳፈርከው ይሰማሉ፣ ከአንተም ጋር ያሉት ሁሉ እጃቸው ይበረታል አለ። ለአቤሴሎምም በሰገነት ላይ ድንኳን ተከሉለት። አቤሴሎምም በእስራኤል ሁሉ ፊት ወደ አባቱ ቁባቶች ገባ። በዚያም ወራት የመከራት የአኪጦፌል ምክር የእግዚአብሔርን ቃል እንደመጠየቅ ነበረች። የአኪጦፌል ምክር ሁሉ ከዳዊትና ከአቤሴሎም ጋር እንዲህ ነበረች። ሁለተኛ ሳሙኤል ምዕራፍ 17 አኪጦፌልም አቤሴሎምን 12000 ሰዎችን ልምረጥና በዚች ሌሊት ተነስቼ ዳዊትን ላሳድ፣ ደክሞና እጁ ዝሎ ሳለ እወድቅበታለሁ፣ አስፈራራውም አለው። ከእርሱም ጋር ያለ ህዝብ ሁሉ ይሸሻል፣ ንጉሱን ብቻውን እመተዋለሁ። ሙሽራ ወደ ባሏ እንደምትመለስ ህዝቡን ሁሉ ወደ አንተ እመልሰዋለሁ። ህዝቡ ሁሉ ደህና ይሆናል። የምትፈልገው አንድ ሰው ብቻ ነው። ነገሩም አቤሴሎምንና የእስራኤልን ሽማግሌዎች ሁሉ ደስ አሰኘ። አቤሴሎምም አርካዊውን ኩሲን ጥሩ፣ ደግሞ እርሱ የሚለውን እንስማ አለ። ኩሲም ወደ አቤሴሎም በመጣ ጊዜ አቤሴሎም አኪጦፌል ያለው ይህ ነው፣ ነገሩን እናደርገው ዘንድ ይገባልን? ባይሆን ግን አንተ ንገረን ብሎ ተናገረው። ኩሲም አቤሴሎምን አኪጦፌል በዚህ ጊዜ የመከራት ምክር መልካም አይደለችም አለው። ኩሲ ደግሞ አለ፣ ግልገሎቿ በዱር በተነጠቁ ጊዜ ድብ መራራ እንደሆነች በልባቸው መራሮች እጅግም ኃያላን መሆናቸውን አባትህንና ሰዎቹን ታውቃለህ። አባትህ አርበኛ ነው፣ ከህዝብ ጋርም አያድርም። አሁንም ምናልባት በአንድ ጉድጓድ ወይም በማናቸው ስፍራ ተሸሽጎ ይሆናል። በመጀመሪያም ከእርሱ አያሌዎች ቢወድቁ የሚሰማው ሁሉ አቤሴሎምን የተከተለው ህዝብ ተመታ ይላል። እስራኤልም ሁሉ አባትህ ኃያል እንደሆነ ከእርሱም ጋር ያሉ ሰዎች ጽኑዓን እንደሆኑ ያውቃልና ጽኑ ልቡም እንዳንበሳ ልብ የሆነው ፈጽሞ ይቀልጣል። ነገር ግን የመመክርህ ይህን ነው፣ ከዳን እስከ ቤርሳቤህ ያለ እስራኤል ሁሉ በብዛቱ እንደ ባህር አሸዋ ሆኖ ወደ አንተ ይሰብሰብ። አንተም በመካከላቸው ወደ ሰልፍ ውጣ። እርሱንም ወደምናገኝበት ወደ አንድ ስፍራ እንደርስበታለን። ጠልም በምድር ላይ እንደሚወድቅ እንወርድበታለን። እርሱና ከእርሱም ጋር ያሉ ሰዎች ሁሉ አንድስ እንኳን አናስቀርም። ወደ ከተማም ቢገባ እስራኤል ሁሉ ወደዚያች ከተማ ገመድ ይወስዳል። እኛም
አንድ ድንጋይ እንኳን እስከማይገኝባት ድረስ ወደ ወንዙ ውስጥ እንስባታለን። አቤሴሎምና የእስራኤል ሰዎች ሁሉ የአርካዊ ኩሲ ምክር ከአኪጦፌል ምክር ይሻላል አሉ። እግዚአብሔርም በአቤሴሎም ላይ ክፉ ያመጣ ዘንድ እግዚአብሔር መልካሚቱን የአኪጦፌልን ምክር እንዲበትን አዘዘ። ኩሲም ለካህናቱ ለሳዶቅና ለአብያታር አኪጦፌል ለአቤሴሎምና ለእስራኤል ሽማግሌዎች እንዲህና እንዲህ መክሯል፣ እኔ ግን እንዲህና እንዲህ መክሬያለሁ። አሁን እንግዲህ ንጉሱና ከእርሱ ጋር ያለው ሕዝብ ሁሉ እንዳይዋጡ ፈጥናችሁ ሳትዘገይ ተሻገር እንጂ በዚች ሌሊት በምድረ በዳ መሻገሪያ አትደር ብላችሁ ለዳዊት ንገሩት አላቸው። ዮናታንና አኪማአስ ተገልጠው ወደ ከተማ ይገቡ ዘንድ አልቻሉም ነበርና በአይን ሮጌል ተቀምጠው ነበረ። አንዲትም ባሪያ ሄዳ ትነግራቸው ነበረ። እነርሱም ሄደው ለንጉሱ ለዳዊት ይነግሩት ነበረ። አንድ ብላቴናም አይቶ ለአቤሴሎም ነገረው። እነርሱ ግን ፈጥነው ሄዱ። ወደ ብራቄምም ወደ አንድ ሰው ቤት መጡ። በግቢም ውስጥ ጉድጓድ ነበረ። ወደዚያም ውስጥ ወረዱ። ሴቲቱን በጉድጓዱ አፍ ላይ ዳውጃ ዘረጋችበት፣ የተከካም እህል በላዩ አሰጣችበት። ነገሩም እንዲህ ተሰወረ። የአቤሴሎም ባሪያዎች ወደ ሴቲቱ ወደ ቤት መጥተው አኪማአስና ዮናታን የት አሉ አሉ። ሴቲቱም ፈፋውን ተሻግረው ሄዱ አለቻቸው። እነርሱም ፈልገው ባላገኟቸው ጊዜ ወደ ኢየሩሳሌም ተመለሱ። ከሄዱም በኋላ እነርሱ ከጉድጓዱ ወጥተው ሄዱ። ለንጉሱም ለዳዊት ነገሩት። ዳዊትም አኪጦፌል በእናንተ ላይ እንዲመክሯልና ተነሱ፣ ፈጥናችሁ ውሃውን ተሻገሩ አሉት። ዳዊትና ከእርሱ ጋር የነበሩት ሁሉ ተነስተው ዮርዳኖስን ተሻገሩ። እስኪነጋም ድረስ ዮርዳኖስን ሳይሻገር አንድ ሰው እንኳ አልቀረም። አኪጦፌልም ምክሩን እንዳልተከተሉ ባየ ጊዜ አህያውን ጫነ። ተነስቶም ወደ ቤቱ ወደ ከተማው ሄደ። ቤቱንም አደራጅቶ በገዛ እጁ ታንቆ ሞተ። በአባቱም መቃብር ተቀበረ። ዳዊትም ወደ መሃናይም መጣ። አቤሴሎምም ከእርሱ ጋር የእስራኤል ሰዎች ሁሉ ዮርዳኖስን ተሻገሩ። አቤሴሎምም በጭፍራው ላይ በኢዮአብ ስፍራ አሜሳይን ሾመ። አሜሳይም የኢስማኤላዊ ሰው የየቴር ልጅ ነበረ። እርሱም የኢዮአብን እናት የጽሩያን እህት የናኦስን ልጅ አቢጊያን አግብቶ ነበረ። እስራኤልና አቤሴሎምም በገለአድ ምድር ሰፈሩ። ዳዊትም ወደ መሃናይም በመጣ ጊዜ በአሞን ልጆች አገር በረባት የነበረ የናኦስ ልጅ ኡኤስቢ፣ የሎድባርም ሰው የአሚኤል ልጅ ማኪር፣ የሮግሊምም ሰው ገለአዳዊው ቤርዜሊ ሕዝቡም በምድረ በዳ ተርቧል፣ ደክሟል፣ ተጠምቷል ብለው ምንጣፍ፣ ዳካ፣ የሸክላ ዕቃ ይበሉም ዘንድ ስንዴ፣ ገብስ ዱቄት፣ የተጠበሰ እሸት፣ ባቄላ፣ ምስር፣ የተቆላ ሽምብራ፣ ማር፣ ቅቤ፣ በጎች፣ የላምም እርጎ ለዳዊትና ከእርሱ ጋር ለነበሩት ሕዝብ አመጡላቸው። ሁለተኛ ሳሙኤል ምዕራፍ 18። ዳዊትም ከእርሱ ጋር የነበሩትን ሕዝብ ቆጠረ፣ ሻለቆችና የመቶ አለቆችንም ሾመላቸው። ዳዊትም ሕዝቡን ከኢዮአብ እጅ በታች ሲሶውን፣ ከኢዮአብም ወንድም ከጽሩያ ልጅ ከአቢሳ በታች ሲሶውን፣ ከጌት ሰውም ከኢታይ በታች ሲሶውን ሰደደ። ንጉሱም ሕዝቡን እኔ ደግሞ ከእናንተ ጋር እወጣለሁ አላቸው። ሕዝቡ ግን አትወጣም፣ ብንሸሽ ስለኛ አያስቡም፣ ከኛም እኩሌታው ቢሞት ስለኛ አያስቡም። አንተ ግን ለብቻ ከኛ ከ10,000 ይልቅ ትበልጣለህ። አሁንም በከተማ ተቀምጠ ብትረዳን ይሻላል አለው። ንጉሱም መልካም የሚመስላችሁን አደርጋለሁ አላቸው። ንጉሱም በበሩ አጠገብ ቆመ። ሕዝቡም ሁሉ 100 በ100 ሺህ በሺህ እየሆኑ ወጡ። ንጉሱም ኢዮአብና አቢሳን ኢታይንንም ለብላቴናው ለአቤሴሎም ስለ እኔ ራሩለት ብሎ አዘዛቸው። ንጉሱም ስለ አቤሴሎም አለቆቹን ሁሉ ሲያዝ ሕዝቡ ሁሉ ሰማ። ሕዝቡም በእስራኤል ላይ ወደ ሜዳ ወጣ። ሰልፉም በኤፍሬም ዱር ውስጥ ሆነ። በዚያም የእስራኤል ሕዝብ በዳዊት ባሪያዎች ፊት ተመቱ። በዚያን ቀን ታላቅ ውጊያ በዚያ ሆነ፣ 20,000 ሰው ሞተ። ከዚያም ሰልፉ በአገሩ ሁሉ ፊት ላይ ተበተነ። በዚያም ቀን ሰይፍ ከዋጠው ሕዝብ ይልቅ ዱር ብዙ ዋጠ። አቤሴሎም ከዳዊት ባሪያዎች ጋር በድንገት ተገናኘ። አቤሴሎምም በበቅሎ ተቀምጦ ነበረ። በቅሎውም ብዙ ቅርንጫፍ ባለው በታላቅ ዛፍ በታች ገባ። ራሱም በዛፉ ተያዘ፣ በሰማይና በምድር መካከል ተንጠለጠለ። ተቀምጦበትም የነበረ በቅሎ አለፈ። አንድ ሰውም አይቶ እነሆ አቤሴሎም በትልቅ ዛፍ ላይ ተንጠልጥሎ አየው ብሎ ለኢዮአብ ነገረው። ኢዮአብም ለነገረው ሰው እነሆ ካየኸው ለምን ወደ ምድር አልመታኸውም? 10 ብርና 1 ድግ ሰጥህ ነበር አለው። ሰውየውም ኢዮአብን እኛ ስንሰማ ንጉሱ አንተንና አቢሳን ኢታይንም ብላቴናውን አቤሴሎምን ማንም እንዳይነካው ተጠንቀቁ ብሎ አዟልና 1000 ብር በእጄ ላይ ብትመዝን እጄን በንጉስ ልጅ ላይ ባልዘረጋው ነበረ። እኔ ቅሉ በነፍሱ ላይ በወነጀል ኖሮ ይህ ከንጉስ ባልተሰወረም፣ አንተም በተነሳህብኝ ነበር አለው። ኢዮአብም እኔ ካንተ ጋር እንዲህ ዘገይ ዘንድ አልችልም ብሎ 3 ጦሮችን በእጁ ወሰደ። አቤሴሎምም ገና በዛፍ ላይ ተንጠልጥሎ ሕያው ሳለ በልቡ ላይ ተከላቸው። 10ሩም የኢዮአብ ጋሻ ጃግሬዎች ከበቡት፣ አቤሴሎምንም መተው ገደሉት። ኢዮአብም ሕዝቡን ከልክሎ ነበርና ቀንደ መለከት ነፋ።
ሕዝቡም እስራኤልን ከማሳደድ ተመለሰ። አቤሴሎምንም ወስደው በዱር ባለ በታላቅ ጉድጓድ ውስጥ ጣሉት። እጅግም ታላቅ የሆነ የድንጋይ ክምር ከመሩበት። እስራኤልም ሁሉ እያንዳንዱ ወደ ድንኳኑ ሸሸ። አቤሴሎምም ሕያው ሳለ ለስሜ መታሰቢያ የሚሆን ልጅ የለኝም ብሎ ሐውልት ወስዶ በንጉሥ ሸለቆ ውስጥ ለራሱ አቁሞ ነበረ። ሐውልቱንም በስሙ ጠርቶት ነበረ። እስከ ዛሬም ድረስ የአቤሴሎም መታሰቢያ ተብሎ ይጠራል። የሳዶቅ ልጅ አኪማአስ ግን እግዚአብሔር ጠላቶቹን እንደተበቀለለት ሮጬ ለንጉሱ የምስራች ልንገር አለ። ኢዮአብን በሌላ ቀን እንጂ ዛሬ ወሬ አትናገርም፣ የንጉሥ ልጅ ሞቷልና ዛሬ ወሬ አትናገርም አለው። ኢዮአብም ኩሲን ሂድ ያየኸውን ለንጉሱ ንገር አለው። ኩሲም ለኢዮአብ እጅ ነስቶ ሮጠ። ዳግመኛም የሳዶቅ ልጅ አኪማአስ ኢዮአብን የሆነ ሆኖ ኩሲን ተከትዬ እባክህ ሩጥ አለ። ኢዮአብም ልጄ ሆይ መልካም ወሬ የምትወስድ አይደለህምና ትሮጥ ዘንድ ለምን ትወዳለህ አለው። እርሱም እኔ ብሮጥ ምን ይገዳል አለ። እርሱም ሩጥ አለው። አኪማአስም በሜዳው በኩል ሮጠ፣ ኩሲንም ቀደመው። ዳዊትም በሁለት በር መካከል ተቀምጦ ነበረ። ዘበኛውን በቅጥሩ ላይ ወዳለው ወደ በሩ ሰገነት ወጣ። ዓይኑንም አቅንቶ ብቻውን የሚሮጥ ሰው አየ። ዘበኛውም ለንጉሱ ሊነግረው ጮኸ። ንጉሱም ብቻውን እንደሆነ በአፉ ወሬ ይኖራል አለ። እርሱም ፈጥኖ ቀረበ። ዘበኛውም ሌላ ሰው ሲሮጥ አየ። ዘበኛውም ለደጅ ጠባቂው ጮሆ እነሆ ብቻውን የሚሮጥ ሌላ ሰው አየሁ አለ። ንጉሱም እርሱ ደግሞ ወሬ ይዞ ይሆናል አለ። ዘበኛውም የፊተኛው ሩጫ እንደ ሳዶቅ ልጅ እንደ አኪማስ ሩጫ ይመስላል አለ። ንጉሱም እርሱ መልካም ሰው ነው፣ መልካም ወሬ ያመጣል አለ። አኪማአስም ጮሆ ንጉሱን ሁሉ ደህና ሆኗል አለው። በንጉሱም ፊት በምድር ላይ በግንባሩ ተደፍቶ በንጉሱ በጌታዬ ላይ እጃቸውን ያነሱትን ሰዎች አሳልፎ የሰጠ አምላክህ እግዚአብሔር ይመስገን አለ። ንጉሱም ብላቴናው አቤሴሎም ደህና ነውን አለ። አኪማአስም ኢዮአብ እኔን ባሪያህና የንጉሱን ባሪያ በላከ ጊዜ ትልቅ ሽብር አይቻለሁ፣ ምን እንደሆነ ግን አላወቅኩም ብሎ መለሰ። ንጉሱም ፈቀቅ ብለህ ቁም አለ። እርሱም ፈቀቅ ብሎ ቆመ። እነሆም ኩሲ መጣ። ኩሲም እግዚአብሔር በላይ የተነሱትን ሁሉ ዛሬ እንደተበቀለልህ ለጌታዬ ለንጉሱ ወሬ አምጥቻለሁ አለ። ንጉሱም ኩሲን ብላቴናው አቤሴሎም ደህና ነውን አለው። ኩሲም የጌታዬ የንጉሱ ጠላቶች በክፉም የተነሱብህ ሁሉ እንደዚያ ብላቴና ይሁኑ ብሎ መለሰለት። ንጉሱም እጅግ አዘነ። በበሩም ላይ ወዳለችው ቤት ወጥቶ አለቀሰ። ሲሄድም ልጄ አቤሴሎም ሆይ በአንተ ፋንታ ሞቼ ኖሮ ቢሆን ልጄ አቤሴሎም ልጄ ሆይ ይል ነበረ ይላል። ማታ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ቲክቶክ እና ቴሌግራም ላይ አሁን የተነበበው ክፍል በጥልቀት ይጠናል። ኑና አብረን እናጥና። ጸጋ ይብዛላችሁ።